ኢየሱስ ክርስቶስ 40 ቀን ከሆነ የጾመው እኛ ለምንድነው 55 ቀን የምንጾመው? ይሄ ብዙዎቻችሁ ጥያቄ ነው። ይሄን ጥያቄ በምታነሱበት ሰዓት ታዲያ የተለያዩ ሰዎች የተለያዩ ምክንያቶችን ይነግሯቸዋል። ለምሳሌ ከምክንያቶቹ መካከል አንደኛው ቅዳሜና እሁድ ስለማይቆጠሩ ነው የሚል ምክንያት ይሰጣቸዋል። ነገር ግን አይደለም። ትክክለኛው ምንድነው እነግራችኋለሁ። እና የጌታችን የኢየሱስ ክርስቶስ ጾሙ 40 ቀን የጾመው ጾም ማለት ነው የሚጀምረው ዘንድሮ ማለት ነው 2018 የጌታ ጾም የሚጀምረው የካቲት 15 ነው። የካቲት 15 ይሄን በደንብ አድርጋችሁ ስሙኝ። አሁን ጾሙን ከ9 ጀምረን እንጾማለን። ነገር ግን ይሄ የምንጾመው የጌታ ጾም አይደለም። የጌታ ጾም የሚጀምረው ከየካቲት 15 ነው። የጌታ ጾም ከየካቲት 9 አይጀምርም። እንዴት እነግራችኋለሁ። ታዲያ የካቲት 15 ከሆነ የጌታ ጾም የሚጀምረው ለምንድን ነው ከየካቲት 9 ጀምረን የምንጾመው ሲባል የመጀመሪያዋ ሳምንት እንግዲህ ዘወረደ የሚል ስያሜ አላት። ዘወረደ ማለት ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደበትን ከድንግል ማርያም የተወለደበትን ለማስታወስ ከዚህ አንጻር የተሰየመ ስያሜ ነው ስያሜው። እና ዘወረደ ብቻ አይደለም። ይህ ጾም ጾመ ሕርቃል ይባላል። የመጀመሪያው ሳምንት ለምሳሌ የ2018 ማለት ነው ከየካቲት 9 እስከ የካቲት 15 ቀን ያለው የመጀመሪያው ሳምንት ጾመ ሕርቃል ይባላል። ምንጊዜም አብይ ጾም ሲገባ የመጀመሪያው ሳምንት ጾመ ሕርቃል ነው እንጂ የጌታ ጾም አይደለም። በደንብ አድርጋችሁ ያዙልኝ። ሕርቃል ማን ነው? ሕርቃል ማን ነው ሲባል እንግዲህ የሮም ንጉስ ነው። ሕርቃል በ714 አካባቢ የነበረ ንጉስ ነው። ታዲያ ይህ ጾመ ሕርቃል መነሻው ምንድነው ስንል የፋርስ ሰዎች ግብጽ በነበሩበት ሰዓት ከግብጽ ተነስተው እንግዲህ ወደ ሀገራቸው ሲመለሱ ኢየሩሳሌምን ማርከው ማለት ነው ህዝቦቿን እንደዚሁም የቤተ መቅደስ ዕቃዎቿን ማርከው ወስደውባቸዋል። መስቀሉን ጨምሮ ማለት ነው። እና መስቀሉን ማርከው ወደ ሀገራቸው ከወሰዱ በኋላ ይህ የሮም ንጉስ ይሰማል። ሕርቃል የሚባለው ንጉስ ማለት ነው። በዚህ ጊዜ መስቀሉን ሊያስመልስ ያስባል። ታዲያ በዚያን ጊዜ ሐዋርያት እንደዚህ ብለው ሥርዓት ሰርተው ነበር። ሰው የገደለ ሰው ዕድሜ ልኩን ይጹም የሚል ሥርዓት ሰርተው ነበር ሐዋርያት ማለት ነው። እና ንጉሱ ይህንን ሲያስብ አይ ዕድሜ ልኬን እንዴት አርጌ እዚያ ከወረድኩ ያንን መስቀሉን ላስመልስ ስል ሰው መግደል አይቀርም፣ እንዴት አርጌ ነው ታዲያ ማረገው ሲል ህዝቡ ይሄንን ሐሳቡ ህዝቡ ሲሰሙ ማለት ነው አንተ ብቻ ውረድና መስቀላችንን ንዋየ ቅድሳታችንን አስመልስልን፣ እኛ ያንተን ጾም እኛ ተከፋፍለን እንጾማለን። የአንድ ሰው ጾም ቢበዛ የአንድ ሰው ዕድሜ ቢበዛ 80 ዓመት ነው። ስለዚህ የዕድሜ ልክህን ጾም እኛ ተከፋፍለን እንጾማለን። አንተ ውረድና የማረከውን ማርከህ መስቀሉን አስመልስልን አሉት ማለት ነው። እንግዲህ ይህን ታሪክ በስንክሳር በመጽሐፈ ስንክሳራችን መጋቢት 10 ላይ የምታገኙት ነው። ከዚያም በኋላ እርሱም ወረደና መስቀሉን አስመለሰ። ህዝቡም የእርሱን ተከፋፍለው ጾሙ ማለት ነው። ከዚያ ጊዜ ጀምሮ የነበሩ ምዕመናን እየጾሙት ዛሬ ላይ ደረሰ ማለት ነው። ታዲያ ሁል ጊዜ አብይ ጾም ሲገባ የመጀመሪያው ሳምንት ጾመ ሕርቃል ነው። ጾመ ሕርቃል ነው እንጂ የጌታ ጾም የመጀመሪያው ሳምንት ጌታ የጾመው ጾም አይደለም። በደንብ አድርጋችሁ ያዙልኝ። ጌታ የጾመው ጾም የሚጀምረው በሁለተኛው ሳምንት ላይ ነው። ይሄውም ቅድስት ከሚለው ማለት ነው። ቅድስት ከሚለው ሳምንት ከእሁዱ ጀምሮ ጌታ የጾመው ጾም የ40 ቀኑ ጾም ማለት ነው ከሁለተኛው ሳምንት ይጀምራል። የዘንድሮ የ2018ቱ ከየካቲት 15 ይጀምራል ማለት ነው። እናም የጌታ ጾም የካቲት 15 ወይንም በሁለተኛው ሳምንት ቅድስት ላይ ተጀምሮ ከተቆጠረ መቼ ያልቃል? ቅዳሜና እሁድስ ይቆጠራሉ? 40 ቀን እንደነ የሚሞላው ሲባል ቅዳሜና እሁድ ይቆጠራሉ። አንዳንድ ሰዎች ቅዳሜና እሁድ ያው ከጥሉላት እንጂ ቀኑ ሙሉ ስለማንጾም አይቆጠሩም እያሉ የሚያስተምሩ ስለምሰማ ነው። ነገር ግን በፍጹም እነዚህ አልፈ ምናምን የምትቆጥረው ጾም የለም። ስለዚህ ቅዳሜና እሁድም ይቆጠራሉ። እንዴት ነው ታዲያ 40 የሚሞላው ነው ጥያቄው። ሰብስክራይብ አድርጉ እና 40 ቀን የሚሞላው
ልክ ከቅድስት ጀምራችሁ ስትቆጥሩ ከቅድስት እስከ ምኵራብ፣ ከምኵራብ እስከ መጻጉዕ፣ ከመጻጉዕ እስከ ደብረ ዘይት፣ ከደብረ ዘይት እስከ ገብርኄር፣ ከገብርኄር እስከ ኒቆዲሞስ፣ ከኒቆዲሞስ እስከ ሆሳዕና 6 ሳምንታት አሉ። 6 ሳምንታት ማለት 6ን በ7 ስታባዙት 42 ይመጣል። 42 የመጣው ግን እስከ ሆሳዕና እሁድ አይደል? ሆሳዕና የሚሆነው እስከ እሁድ ቆጥረን ነው። ነገር ግን የጌታ ጾም ቅድስት ላይ ይጀምርና ልክ የኒቆዲሞስ ዓርብ ላይ ያበቃል። የኒቆዲሞስ ዓርብ ላይ ተጽኢኖ ይባላል በቤተ ክርስቲያን ቋንቋ ማለት ነው። ዓርብ ተጽኢኖ እያሉ ካህናቱ እንደውም እንደ ታቦት መጽሐፍቱን ተሸክሞ ምናምን በቤተ ክርስቲያን ሲዞሩ ታያላችሁ። እና ልክ የቅድስት አሁን በ15 ጀምሮ ማለት ነው የቅድስት ላይ ይጀምርና የጌታ ጾም ኒቆዲሞስ ዓርብ የኒቆዲሞስ ዓርብ ላይ ያበቃል። ስንት ቀን ማለት ነው? 40 ቀን። ከኒቆዲሞስ ዓርብ በኋላ ያለችው ማናት? ቅዳሜ ናት። ያቺ ቅዳሜ ደግሞ የአልዓዛር ቅዳሜ ትባላለች። ጌታችን ኢየሱስ ክርስቶስ በአልዓዛር ቤት ገብቶ ምሳን ያደረገበት፣ እንደዚሁም ማርታ ለምን ትሰሪ ብዙ ለምን ትደክሚያለሽ ማርታ ህዳጥ ያክል ያለበት ማለት ነው። እና የአልዓዛር ቅዳሜ ትባላለች ያቺ ቅዳሜ። በማግስቱ ደግሞ ሆሳዕና ነው ማለት ነው። ስለዚህ 40 ቀን የሚሆነው ልብ አድርጉ እዚህ ላይ በደንብ 40 ቀን የሚሆነው ከቅድስት ጀምሮ እስከ ኒቆዲሞስ ዓርብ ያለው ቀን ነው። ጌታ የጾመው ጾም ይሄ ነው እንጂ ቅዳሜና እሁድን ሳትቆጥር አይደለም። ቅዳሜና እሁድ አይታለፍም፣ ይቆጠራል። ይሄኛው ዘወረደ ላይ ያለው ጾመ ሕርቃል ነው። ሕርቃል ስለ ሕርቃል የተጾመ ጾም ነው። እኛም እንጾመዋለን። የጌታ ጾም ቅድስት ላይ ይጀምራል፣ የኒቆዲሞስ ዓርብ ላይ ያበቃል። ስለዚህ 40 ቀን እዚያ ላይ ይሞላል ማለት ነው። ቅዳሜዋስ ከሆሳዕና እሁድ ዋዜማው ላይ ያለችው ቅዳሜ የአልዓዛር ቅዳሜ ትባላለች። ከዚያ ሆሳዕና ነው። ከዚያም በኋላ ያለው ሳምንት ደግሞ ሕማማት ይባላል። የክርስቶስን መከራ እያሰብን የምንጾመው ጾም ነው። በነገራችን ላይ እነዚህ 7ቱ አጽዋማት ሲባሉ በውስጣቸው ብዙ አጽዋማትን የያዙ ናቸው እንጂ እየተነጣጠሉ ቢቆጠሩ ከ7 ይበልጣሉ። 7ቱ አጽዋማት ተነጣጥለው ቢቆጠሩ ከ7 ይበልጣሉ። ለምሳሌ ጾመ ነቢያትን ስንቆጥር በጾመ ነቢያት ውስጥ ማን አለ? የአብርሃም ሶርያዊ ጾም 3 ቀን እንጾማለን። 3 ቀን። ነገር ግን የአብርሃም ሶርያዊን ጾም ለብቻው አንድ ብለን የነቢያትን ጾም ለብቻው አንድ ብለን አንቆጥርም። በአንድ ላይ ከጾመ ነቢያት ጋር አንድ ተብሎ ይቆጠራል። ለምሳሌ ጾመ ድህነት ዓርብና ረቡዕ ነው። ዓርብ አንድ ብለን አይደለም የምንቆጥረው። ጾመ ድህነት ብለን ረቡዕና ዓርብን በአንድ አድርገን እንደምንቆጥረው ማለት ነው። እዚህ ላይም አብይ ጾም ላይ ሲሆንም ልክ የሕርቃል ጾም አለ፣ የጌታችን ጾም አለ። ሕማማትን ደግሞ ስለ ጌታ መከራ እያሰብን የምንጾመው ጾም አለ። ስንት ሆነ ማለት ነው? 3 ነገሮች አሉ እዚህ ጋር ጾመ ሕርቃል፣ የጌታ ጾም እንደዚሁም የሕማማት ጾም። ስለ ሕማማቱ ስለ ግርፋቱን እያሰብን የደረሰበትን መከራ የተተፋበትን ምራቅ በቀራንዮ የተንገላታውን እንግልት ለኛ ብሎ የደረሰበትን ነገር መከራውን እያሰብን የምንጾመው ጾመ ሕማማት። ስለዚህ 3 ናቸው እዚህ ጋር የምንጾማቸው። ነገር ግን በአንድ ተጠቃሎ እንደ አንድ ተብሎ ተቆጥሮ አብይ ጾም ይባላል ማለት ነው። ስለዚህ አብይ ጾም አቆጣጠሩ የመጀመሪያው ጾም የጌታ ጾም አይደለም፣ ጾመ ሕርቃል ነው። ከዚያ የጌታ ጾም የሚጀምረው ቅድስት ላይ ነው። ቅድስት ማለት የሁለተኛው ሳምንት ላይ ማለት ነው። ከዚያ ቁጥሩ 40 ቀን የሚሞላው የኒቆዲሞስ ዓርብ ላይ ነው። በደንብ አድርጋችሁ ቁጠሩ። የኒቆዲሞስ ዓርብ ላይ ነው። ከኒቆዲሞስ ዓርብ በኋላ ያለችው ከሆሳዕና ዋዜማ ያለችው ቅዳሜ የአልዓዛር ቅዳሜ ትባላለች። ከዚያ እሁዱ ሆሳዕና ይባላል። ሆሳዕና ለወልደ ዳዊት እያሉ ህዝቡ ጌታ በአህያዋና በውርንጭላዋ ላይ ተጭኖ ወደ ቤተ መቅደስ የገባበት ቀን ሆሳዕና ይባላል። ከዚያም በኋላ ከሰኞ ጀምሮ እስከ ዓርብ ደግሞ ሕማማት ይባላል። ቀዳሚት ስዑር እንደዚሁም እሁድ ትንሣኤ ይሆናል ማለት ነው። እናም የአብይ ጾም አቆጣጠር ይሄንን ይመስላል። አንዳንድ ሰዎች ቅዳሜና እሁድ አይቆጠርም ምናምን የሚሉ ሰዎች ሲሰሙ እንደዚህ ይሄ ትክክል አይደለም በሉና በደንብ ያዛችሁትን አስረዷቸው። አቆጣጠሩ ይሄንን ይመስላል። የመጀመሪያው ሳምንት ጾመ ሕርቃል እንደሆነ የጌታ ጾም የሚጀምረው
ከቅድስት ከሚባለው እሁድ እንደሆነ የኒቆዲሞስ ዓርብ ላይ እንደሚያበቃ ተጽዕኖ ተብሎ ያበቃል። እዚያ ላይ እንደሚያበቃ ከዚያ በማግስቱ ያለችው ቅዳሜ የአልዓዛር ቅዳሜ እንደምትባል ከዚያ ቀጥሎ ሆሳዕና እንደሆነ ከዚያ የሕማማት ጾም ከአብይ ከጌታ ከጾመው ጾም ጋራ አብሮ ሳይሆን ለብቻው ሕማሙን እያሰብን የምንጾመው ጾም እንደሆነ በደንብ አብራርታችሁ ልታውቁና ለሚጠይቃችሁም ልትናገሩ ይገባል። ግልጽ ነው አይደል? ገብቷቸዋል?